ዛሬ ኤክስኤል ላይ 5 የፔስት ስፔሻልን ጥቅሞች አሳያችኋለሁ። ከዚህ ቀደም ካላወቃችኋቸው ሰብስክራይብ ታደርጉኛላችሁ። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እዚህ ቦታ ላይ ኳንቲቲ አለኝ ማለት ነው። እንደምትመለከቱት 15000 6000 እያለ ሌላ ተጨማሪ ደግሞ በዚሁ አይነት ኳንቲቲ አለኝ ማለት ነው። ሽትቱ ላይ ማለት ነው። እንደምትመለከቷቸው እነዚህን እዚህኛው ላይ ሽቱ ላይ አንጥቼ መደመር ፈለኩኝ ወይም ደግሞ መቀነስ ፈለኩኝ። ስለዚህ እንዴት አድርጌ እንደምሰራው እዚህ ቦታ ላይ መደመር ሌላ ነገር ሳልጠቀም እንዴት አድርጌ እንደምሰራው አሳያችኋለሁ ማለት ነው። ይሄኛው እንግዲህ የመጀመሪያ ስራችን የሚሆነው ሽትቱ ላይ ያለውን ወደ ሽትቱ ዋን እንዴት አድርገን እንደምናመጣው አሳያችኋለሁ። ይሄኛውን ኳንቲቲ ምን እናደርጋለን? በዚህ መልኩ ኮፒ እናደርገዋለን እንደምትመለከቱት ወይም ደግሞ ኮንትሮል ሲን ተጭናችሁ ከዛ እዚህ ቦታ ላይ እንመጣና ሽቷን ላይ እዚህ ቦታ ላይ ምን እናደርጋለን? ፔስት ስፔሻል የሚላል ይሄን አንድ ጊዜ ክሊክ እናደርግበታለን። ከዛ ቫልዩ እንልና ምንድነው መደመር ነው የፈለግነው አድ እንለዋለን። 15000 የነበረው 18000 ይሆናል ማለት። ስለዚህ እንደምትመለከቱት አድ ስለው ሁሉም ላይ ደመረበት ማለት ነው። ስለዚህ እንደምትመለከቱት ይሄኛውን ኳንቲቲ እዚህ ቦታ ላይ ምንም ሳንነካካ ምን አደረግነው ማለት ነው? ደመር ነው ማለት ነው። እንደምትመለከቱት አንዶ ብለን ማየት እንችላለን። አሁን እዚህ ቦታ ላይ አንዶ ብለን ብንመለከተው እንደምትመለከቱት 15000 ነበር። ስንት አደረግነው ማለት ነው? 18000 አደረግነው ማለት ነው። አሁንም እዚህ ቦታ ላይ ሰብስትራክት ማድረግ ብንፈልግ ፔስት ስፔሻል እንልና ኮፒ ያደረግነው ስላለ ማለት ነው። እዚህ ቦታ ላይ ቫልዩ እንላለን። ሁለተኛ የምንመለከተው የመጀመሪያው አዲሽን ነው። ሁለተኛው ደግሞ ሰብስትራክሽን ነው። እዚህ ቦታ ላይ ሰብስትራክት የምትለው እንጫናለን። ከዛ ቫልዩ ብለናል። እንደምትመለከቱት አሁን ደግሞ ስንት ይቀንሳል ማለት ነው? 3000 ይቀንሳል። እዚህም ላይ ከእያንዳንዱ ይቀንሳል ማለት ነው። ይሄኛው እንግዲህ የመጀመሪያው አዲሽን ስንጠቀም መደመርን ስንጠቀም ነው። ሁለተኛው ደግሞ ሰብስትራክት መቀነስን ስንጠቀም፣ ሶስተኛ ደግሞ ማባዛት ስንጠቀም ነው። መልቲፕሊኬሽን ስንጠቀም ደግሞ ለምሳሌ ይሄንን በአምስት ኳንቲቲውን ማባዛት ብፈልግ አጠቃላይ ይሄን ኳንቲቲ በአምስት ማባዛት ብፈልግ እዚህ ቦታ ላይ 5 ልጻፍና ላሳያችሁ። ይችን 5 ምን አደርጋታለሁ ማለት ነው? ኮፒ አደርጋታለሁ። ከዛ ምንድነው ማድረገው? ይሄኛውን ድራግ አደርጋለሁ ወደታች ማለት ነው። ይሄኛው በአምስት ተባዥ ሊባዛ ነው ሁሉም። ስለዚህ ምን አደርገዋለሁ? እንደዚህ አድርገውና ከዛ ፔስት ስፔሻል እላለሁኝ። ከዛ ምንድነው ቫልዩ ልና ቀጥታ ቫልዩ አልኩት ላሳያችሁ ልድገምና ይሄኛው እንደዚህ አደርጋለሁኝ። ከዛ ምንድነው ማድረገው? ፔስት ስፔሻል አልኩኝ። ከዛ እዚህ ቦታ ላይ ምን እላለሁ? ቫልዩ ብዬ እዚህ ቦታ ላይ ምንድነው የምለው? መልቲፕላይ ነው የምለው። መልቲፕላይ እለዋለሁ። እንደምትመለከቱት አሁን እዚህ ቦታ ላይ ባዶ ስላደረኩት ነው። ምንድነው እዚህ ቦታ ላይ ቁጥሩን እቺን ቁጥር ምን ብለናታል ማለት ነው? አጥፍተናታልና ነው ስለጠፋች ነው። እቺን ቦታ ምን አደርጋለሁ ማለት ነው? እዚች መጣና ኮፒ አደርጋታለሁ። ከዛ ምንድነው ይሄኛውን ነካና በምን ማባዛት ነው? በአምስት። ከዛ እዚህ ቦታ ላይ ፔስት ስፔሻል እላለሁኝ። ቫልዩ ከዛ ምንድነው የማደርገው? መልቲፕላይ። እንደምትመለከቱት አሁን በአምስት አባዝቶ ቁጭ አደረገልኝ ማለት ነው። አሁንም ደግሞ ይሄንኑ በአምስት ማካፈል ብፈልግ እዚህ ቦታ ላይ መጣና ፔስት ስፔሻል ቫልዩ አራተኛ የምንመለከተው ደግሞ ዲቫይድ ነው። ከዛ በአምስት እንደምትመለከቱት አሁን ደግሞ አካፍሎ አስቀመጠልኝ ማለት ነው። እዚህን አራቱን የሰብስትራክሽን፣ አዲሽን፣ መልቲፕሊኬሽን እና ዲቪዥን የሚሉትን አራቱንም ሲሌቶች ላው ላይ ሰራንበት ማለት ነው። በአምስተኛ ደረጃ ደግሞ የምንመለከተው ይሄንኛውን ትራንስፖዝ ማድረግ ብንፈልግ ለምሳሌ ከዚህ ቦታ ላይ ይሄኛውን ኳንቲቲ ወደ ጎን በዚህ ቦታ ላይ መጻፍ ብንፈልግ እንደምናደርገው ይሄኛውም ኮፒ እናደርገውና እዚች ቦታ ላይ መጥተን ትራንስፖዝ መጠቀም እንችላለን። እዚህ ቦታ ላይ ፔስት ስፔሻል እንደምትመለከቱት እዚህ ቦታ ላይ በቫልዩ ልናደርገው እንችላለን፣ በፎርሙላ ልናደርገው እንችላለን። ምን እንለዋለን? ትራንስፖዝ እንላለን ማለት። ትራንስፖዝ ብንለው ወደ ጎን ይሆንልናል ማለት ነው። ይሄ አምስተኛው ነው። ስድስተኛ ደረጃ ደግሞ ምን አለው? ኮሎመኒዲዝም ይባላል። ኮሎመኒዲዝም ይባላል። እሱንም ላሳያችሁ። ለምሳሌ ይሄኛውን ሁሉንም ምን ላድርገውና ኮፒ ላድርገውና ላሳያችሁ። ኮፒ አደረኩት። ኮፒ አድርገው በኮሎመኒዲዝ ተመሳሳይ ዝጋ ኮሎመኒዲዝ እንዲሆንልኝ ብፈልግ ሶስተኛ ሽት ዝልጋ ልክፈትና ሽት ስሪ ልክፈትና እዚህ ቦታ ላይ እንደምትመለከቱት እዚች ቦታ ላይ ልምጣና ፔስት ስፔሻል ልበለውና ኮሎመኒዲዛቸው ተመሳሳይ የሆነ ምን አደረኩ? ኮሎመኒዲዝ አልኩት። እዚህ ቦታ ላይ እንደምትመለከቱት በዚህ መልኩ አደረገልኝ። ከዛ ምን እለዋለሁ? መልስና ፔስት እለዋለሁ። እንደምትመለከቱት ኮሎመኒዲዛቸው ከዚህኛው ጋር ተመሳሳይ የሆነ ነው። እንደምትመለከቱት ይሁት በዚህኛው ጋር ማለት ነው ሽትቱ ጋር እንደምትመለከቱት ሽት ስሪና ሽትቱ ተመሳሳይ ኮሎመኒዲዝ ናቸው ያላቸው ምንም ነገር ሳይሆን ቀጥታ እዚህ ቦታ ላይ አንጥቶልኛል። እነዚህ እንግዲህ በእንደዚህ አይነት ፔስት ስፔሻል ብዙ ጥቅሞች አሉት።
እንዲሁም ደግሞ ሌሎች ጥቅሞችም አሉት። እነሱን ገብተን ማየት እንችላለን። ፔስት ስፔሻል የፈለግነውን ነገር መስራት ይችልልናል ማለት ነው። ቫሊው ፎርሙላ መውሰድ ብንፈልግ ለምሳሌ ፎርሙላ ያለው ቢኖረን እዚህ ቦታ ላይ ፎርሙላውን ብቻ እንወስድልን። ለምሳሌ ይሄ ሲባዛ በዚህ ብናደርግ ማለት ነው። ይሄን እንደዚህ አድርገን ብናስቀምጥ ይሄ ፎርሙላ አለው። ይሄንን እንግዲህ ወደ ታች ድራግ ላድርገውና ይሄ ድራግ ነው። እዚህ ቦታ ላይ እንደምትመለከቱት ፎርሙላውን ሌላ ጋር ወስደን ፎርሙላ ብቻ ማድረግ እንችላለን። ፎርሙላውን ወሰድልኝ ማለት እንችላለን። ይሄን ወስጄ ለምሳሌ ይሄንን ኮፒ ያደረኩት እዚህኛው ሽትቱ ላይ መጥቼ እዚች ቦታ ላይ ማለት ነው ምን አደርገዋለሁ ማለት ነው ፔስት ስፔሻል እንደምትመለከቱት ፎርሙላ ኤንድ ነምበር ፎርማት የሚለውን ቀጥታ ባመጣው እዚህ ቦታ ላይ እንደምትመለከቱት በዚህ መልኩ ከነ ፎርሙላው ያመጣልኛል ማለት ነው። ፔስት ስፔሻል እንግዲህ ብዙ ጥቅሞች አሉት ማለት ነው። እያንዳንዱን ነገር እኛ ያደረግነውን ማድረግ ይችላል ማለት ነው። እኛ የምንሰራቸውን ስራዎች እንድናቃልልበት የተቀመጠ ነው። ፔስት ስፔሻል ሲባል እንግዲህ የተሻለ ልዩ የሆነ ነገር ነው። ስለዚህ በዚህ መልኩ መጠቀም እንችላለን። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ አዳዲስ መረጃዎች ሲኖሩ በዚህ ቻናል ስለማካፍላችሁ ቤተሰብ መሆን ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። እንዲሁም ደግሞ የቴሌግራም ቻናል ስላለኝ ቴሌግራም ቻናል ላይ መጠየቅ ትችላላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ።